ለሰዎች ነው መንገር ያለብኝ፣ ከሰዎች ነው መፍትሄ የማገኘው አላለችም። ሐናን ስንመለከታት ክብር ለኢየሱስ ይሁን፣ እርሷም በልቧ ትመረር ነበር። በልቧ ውስጥ ምሬት ነበር፣ ጭንቀት ነበር፣ ሐዘን ነበር፣ ለቅሶ ነበር፣ የልብ ስብራት ነበር በልቧ። ነገር ግን የልቧን ስብራት፣ የልቧን ጭንቀት፣ ጥያቄዋን፣ ቋጠሯን ይዛ በእግዚአብሔር ፊት ጸለየች። ክብር ለኢየሱስ ይሁን። ዛሬ ጉልበት ያጣችሁ ወገኖች አላችሁ። ዛሬ ጉልበት አቅም ያጣችሁ በብዙ መከራ፣ በብዙ ጭንቀት፣ በብዙ ፍርሃት፣ በብዙ ስጋት፣ በብዙ ፈተና ውስጥ ያላችሁ ያ የደረሰባችሁ ነገር ከእግዚአብሔር ያራቃችሁ ሰዎች መፍትሄ የለም በመራቅ መፍትሄ የለም ከእግዚአብሔር በመራቅ በሆነባችሁ ነገር ምክንያት ከእግዚአብሔር ርቃችሁ የምታመጡት ምንም መፍትሄ የለም። ሁል ጊዜ በምትሰድባት፣ ሁል ጊዜ በምትሳለቅባት፣ በብዙ ልጆች በተከበበች በጣውንቷ ፊት እግዚአብሔር እሷን ነው የጎበኘኸው፣ ለእሷ ነው ልጆች የሰጠኸው፣ ለእኔ ምንም ያደረክልኝ ነገር የለም ብላ አራቀችም። ሐና ያደረገችው ነገር ምንድን ነው? ወደ እግዚአብሔር ቤት መጣች፣ በእግዚአብሔር ፊት ጸለየች፣ ጽኑ ለቅሶም አለቀሰች። እርሷም እንዲህ አለች፣ አቤቱ የሰራዊት ጌታ ሆይ የባሪያህን መዋረድ ተመልከት። ክብር ለኢየሱስ ይሁን። የባሪያህን ምን መዋረድ ተመልከት፣ ጸሎቴን ስማ፣ ተለመነኝ የሚል የውስጧን ጩኸት፣ የልቧን ጩኸት፣ የልቧን ሐዘን በእግዚአብሔር ፊት ታፈስ ነበር። ክብር ለኢየሱስ ይሁን። ምንድነው የገባት ሐና? እግዚአብሔር ለጥያቄ ሁሉ መልስ እንዳለው፣ እግዚአብሔር ለሚጠይቁት አብልጦ የሚሰጥ አምላክ እንደሆነ ተረድታለች። ማቴዎስ ወንጌል ላይ ሄደን ስንመለከት ለምኑ ይሰጣችኋል፣ ጠይቁ ይመለስላችኋል፣ መዝጊያን አንኳኩ ይከፈትላችኋል፣ ለሚለምን ሁሉ ይሰጣል፣ ለሚጠይቅ ይመለስለታል ስለሚል ክብር ለኢየሱስ ይሁን። እግዚአብሔርን መጠየቅ እንዳለባት ስለተረዳች፣ በእግዚአብሔር ፊት መሆን እንዳለባት ስለተረዳች፣ መዝጊያን ማንኳኳት እንዳለባት ስለተረዳች ወደ እግዚአብሔር ፊት ቀረበች። ክብር ለኢየሱስ ይሁን። የባሪያህን መዋረድ ተመልከት። የሰራዊት ጌታ ሆይ አስበኝ፣ ተመልከተኝ፣ አትርሳኝ እባክህ። በልብ ጭንቀት ውስጥ ነው ያለሁት፣ በእጦት ውስጥ ነው ያለሁት። በመንፈስ የምትመራ ሴት ነች ሐና። የምትመራው በሰዎች አይደለም፣ የምትመራው በባሏ አይደለም፣ የምትመራው በዙሪያዋ ባሉ ሰዎች ድምፅ አይደለም፣ የምትመራው በተለያዩ በሸመገለው ካህን ድምፅ አይደለም፣ በነቢያት ድምፅ አይደለም የምትመራው። ሐና በመንፈስ የምትመራ ሴት ናት። ሁለተኛው ከሐና ሕይወት የምንማረው የሕይወት መርህ በመንፈስ መመራት። ክብር ለኢየሱስ ይሁን፣ ክብር ለጌታ ይሁን። ቁጥር 11 ላይ እንደዚህ የሚል ቃል አለ። እንደዚህ አለች፣ እርሷም አቤቱ የሰራዊት ጌታ ሆይ የባሪያህን መዋረድ ተመልከት፣ ብታስበኝ አለች፣ ብታስበኝ እኔንም ባትረሳ፣ ለባሪያህም ወንድ ልጅ ብትሰጥ፣ ዕድሜውን ሁሉ ለእግዚአብሔር እሰጠዋለሁ። ክብር ለኢየሱስ ይሁን። የእግዚአብሔርን የልብ ሐሳብ ነው የጸለየችው። በእግዚአብሔር ዘንድ ያለ የእግዚአብሔር ሐሳብ፣ በእግዚአብሔር ዘንድ ያለ እግዚአብሔር ያልገለጠው ነገር ግን በመንፈሷ የተረዳችው ነገር ነው የተናገረችው የጸለየችው። ጌታ ሆይ አለች። እንዴ ለሌሎች እኮ እየሰጠህ ነው፣ ለኔ ብትሰጠኝ አለችው። ለባሪያ የባሪያህን መዋረድ ተመልክተ ብታስበኝ፣ እኔንም ባትረሳ፣
ለባሪያ ወንድ ልጅ ብትሰጥ ዕድሜውን ሁሉ ለአንተ ሰጠዋለሁ። እግዚአብሔር ለሱ የተሰጠ ሆኖ የሚያገለግል ባሪያ ያጣበት ዘመን ስለሆነ ቢሹዬ ያስተጋባ ነው። አስተካክለው። ቢሹዬ ኦኬ እንግዲህ በመንፈስ የምትመራ ሴት መሆኗን የምታውቁ በእግዚአብሔር ልብ ውስጥ ያለውን ነገር ነው የጸለየችው። እግዚአብሔር የፈለገውን ነገር፣ እግዚአብሔር ሊያደርግ ያሰበውን ነገር፣ እግዚአብሔር የተጠማውን የተራበውን ነገር፣ እግዚአብሔር በልቡ ሐሳብ ያለውን ነገር አመጣች፣ ጸለየች። እኔ እንደ ሌሎች ልጆችን ብትሰጠኝ እንዲሁ ዝም ብለው ዋልጌ ሆነው እንዲኖሩ አይደለም። ልጅን ብትሰጠኝ መልሼ ነው የምሰጥህ፣ ላንተ ነው የምሰጥህ፣ አንተን ላከብርበት ነው። ክብር ለኢየሱስ ይሁን። የባሪያህን መዋረድ ተመልክተ ብታስበኝ፣ እኔንም ባትረሳ፣ ለባሪያህ ወንድ ልጅ ብትሰጥ ዕድሜውን ሁሉ ለእግዚአብሔር ሰጠዋለሁ፣ ምላጭም በራሱ ላይ አይደርስበትም፣ ለአንተ የተለየ ይሆናል አለች ብላ ስዕለት ተሳለች ይለናል። ክብር ለኢየሱስ ይሁን። በእግዚአብሔር ፊት ሆና የጸለየችው ጸሎት ከእግዚአብሔር ጋር ያላትን ግንኙነት በመንፈስ የምትመራ ሴት ያለ ሊሆን የሚገባውን ነገር ነው ወይስ የምድሩን ነው የምንለምነው የምንጸልየው? ክብር ለኢየሱስ ይሁን። በመንፈስ ስንመራ በላይ በሰማይ የታሰበ እግዚአብሔር የፈቀደው እግዚአብሔር ያሰበው ስትጸልዩ እንዲህ ብላችሁ ጸልዩ አይደል ያለው ጌታ ጸሎትን ሲያስተምር፣ ፈቃድህ በሰማያት እንደሆነች እንዲሁ በምድር ትሁን ብላችሁ ጸልዩ አለ። በላይ በሰማይ የታሰበ ነገር ጸልዩ። በላይ በሰማይ የጸደቀ ነገር፣ በላይ በሰማይ ሰማይ የሚያውቀው፣ ሰማይ የሚደሰትበት፣ ሰማይ የሚከብርበትን ነገር ጸልዩ አለ። ክብር ለኢየሱስ ይሁን። በመንፈስ የሚመራ ሰው ሁል ጊዜ ሰማይ የሚደሰትበትን ነው የሚጸልየው። የሰማይ ፈቃድ እንዲሆን የእግዚአብሔር ፈቃድ የእግዚአብሔር ሐሳብ ብቻ በሕይወቱ እንዲከናወን ነው የሚጸልየው። ክብር ለኢየሱስ ይሁን። ስለዚህ ከሐና ሁለተኛው የምንማረው ነገር ምንድን ነው ብለን ስንመለከት በመንፈስ መመራት። በመንፈስ የሚመሩ እነዚህ የእግዚአብሔር ልጆች ተብለው ይጠራሉ እንደሚል ሮሜ ላይ በመንፈስ ስንመራ ነው የእግዚአብሔር ልጅነታ። የእግዚአብሔር ልጅ ከሆንን በመንፈስ መመራት አለብን። ክብር ለኢየሱስ ይሁን። ስለዚህ ከሐና የምንማረው ሁለተኛው በመንፈስ መመራት። ሃሌሉያ! ክብር ለኢየሱስ ይሁን። ላንተ የተሰጠ ይሆናል፣ ስጠኝ እንጂ እሰጥሃለሁ አለች። ክብር ለኢየሱስ ይሁን። ሶስተኛውን ስንመለከት የተሰጠ ሕይወት አላት። ሃሌሉያ! የተሰጠ ሕይወት በመንፈስ የምትመራ ስለሆነ ሕይወቷን ሁሉ ለእግዚአብሔር አሳልፋ የሰጠች ሴት ነች። ለእግዚአብሔር የተሰጠ ሕይወት ስላላት ምን እንዳደረገች ታውቃላችሁ? ቁጥር 21 ላይ ሄደን እንመልከት። ምዕራፍ 1 ቁጥር 21 ላይ እንደዚህ አለች። ከቁጥር 19 ጀምሮ ላንብበው። ማልደው ተነስተው በእግዚአብሔር ፊት ሰገዱ፣ ተመልሰውም ወደ አርማቴም ወደ ቤታቸው ወጡ። ሕልቃናም ሚስቱን ሐናን አወቃት፣ እግዚአብሔርም አሰባት። ሃሌሉያ! በመንፈስ ተመርታ በመንፈስ ተነታ ብትሰጠኝ እሰጥሃለሁ